በአሁኑ ወቅት ከህፃን እስከ አዋቂ የስማርት ስልክ ተጠቃሚ ነው። ስማርት ስልክ ተደራሽነት መብዛትና የኢንተርኔት አገልግሎት ማደግ የመረጃ ተደራሽነት በቀላሉ እንዲሆን አስችሏል። አንድ ኢትዮጵያ ያለ ሰው አሜሪካን ሀገር የተከሰተ መረጃ በደቂቃዎች ውስጥ በእጁ ውስጥ ባለ ስማርት ስልክ አማካኝነት ያገኛል። የስማርት ስልክ ተጠቃሚ መብዛት ዘርፈ ብዙ ጥቅሞች እንዳሉት ግልጽ ቢሆንም የራሱ የሆነ መዘዝ ይዞ መምጣቱ አይቀሬ ነው። በተለይም እያደጉ ባሉ እንደ ኢትዮጵያ ባሉ ሀገራት ላይ መጥፎ ተጽዕኖ ማሳደሩ ምን ነው? ያደጉ የዓለም ሀገራት የቴክኖሎጂ አጠቃቀም ላይ የሚከተሉት ፖሊሲ ያላቸው ሲሆን ለአብነትም ካየን የቲክቶክ አጠቃቀም ህግና ደንብ ያስቀምጣሉ። የትኛው እድሜ ላይ ያለ ምን ማየት እንዳለበት ይመርጣሉ። አላስፈላጊ ቪዲዮ እንዳይታይ ያግዳሉ። ከ16 ዓመት በታች ያሉ ሶሻል ሚዲያ እንዳይጠቀም ሙሉ በሙሉ አግደው ትውልዱ እንዲድን ያደርጉ ሀገራትም አሉ። በአንጻራዊነት እያደጉ ባሉ ሀገራት አብዛኛው የራሱ የሆነ ሶሻል ሚዲያ አጠቃቀም ፖሊሲ የላቸውም። በዚህም የተነሳ ህፃናት ማየትና ማድረግ የሌለባቸውን ነገሮች ሲያደርጉ ይስተዋላሉ። ይህም ትውልድ ላይ ትልቅ ተጽዕኖ የሚፈጥርና ከፈጣሪነትና ከታታሪነት ይልቅ ሶሻል ሚዲያ ላይ የሚመጣለትን እያየና ያየውን ለመምሰል የሚጥር ሆኖ እንዲቀር ያደርገዋል። የትምህርትና የማንበቢያ ጊዜውን ስክሮል እያደረገ እንዲጨርስ የሚያደርግ ነው። አሁን እንዲያውም ከህዝቡ ባህልና እሴት ያፈነገጡ ተግባራትን ማየት የተለመደ ነገር ሆኗል። ከዚህም አልፎ ትምህርት አቋርጦ ሶሻል ሚዲያ ብቻ መተዳደሪያ አድርጎ መኖር እየተለመደ መጥቷል። በሶሻል ሚዲያ ገቢ ማግኘት መቻል በራሱ መጥፎ ባይሆንም ይህ ሂደት ቀጥሎ ምናልባት ከዛሬ 10-15 ዓመት አገሪቱ ላይ የተማረና ችግር ፈቺ ትውልድ ሳይሆን ቪዲዮ ኤዲት ማድረግና ፕላትፎርሞች ላይ መልቀቅን ብቻ እንደ ስኬት የሚቆጠር ትውልድ ይፈጠራል። ይህ ደግሞ የራስ የሆነን ነገር ከመፍጠር ይልቅ የሌላ ሀገር ምርት ላይ ጥገኛ መሆንን ያስከትላል። የሀገሪቱ ኢኮኖሚ ዋልታ በሆኑት በግብርናው፣ በምርትና ምርታማነት፣ ደግሞ በጤናው፣ በህግ ትምህርት፣ በኢንጂነሪንግና በተለያዩ የሥራ መስክ ላይ የተማረ ሰው ኃይል ማጣት ያስከትላል። ይህ የሚሆን ከሆነ ደግሞ ሀገሪቱ ባለሙያ ስትፈልግ በውጭ ምንዛሪ ከሌላ ሀገር የተማረ ሰው የኃይል ማምጣቷ አይቀርም። አጠቃላይ የስማርት ስልክ አጠቃቀም እንደ ኢትዮጵያ ላሉ እያደጉና አጠቃቀም ላይ ወጥ የሆነ ፖሊሲ ለሌላቸው ሀገራት ከጥቅሙ ይልቅ ጉዳቱ የሚያመዝን ይመስላል። የ21ኛው ክፍለ ዘመን የሰው ልጅ ትልቅ ግኝት የሆነው የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አሁን ላይ ዓለምን እየተቆጣጠረ መሆኑ ደግሞ የሰው ልጅ ላይ ትልቅ ስጋት የሚፈጥር ሆኗል። አርቲፊሻል ኢንተለጀንስ የተለያዩ ችግሮችን የሚያቃልል መሆኑ እሙን ነው። ከዚህም ውስጥ ለሰው ልጆች ህይወት አደጋ ወደሚሆኑ ቦታዎች ድረስ ዘልቀው ገብተው ችግሮችን የሚቀንሱ ሮቦቶች፣ ቤት ውስጥ የሚሰሩ ከፍተኛ ጉልበት የሚፈልጉ ስራዎች፣ እንዲሁም በሰው ልጆች 2 እና 3 ቀን ልፋት የሚሰሩ ስራዎችን በሰከንድ ውስጥ ሰርቶ በማስረከብ ዘርፈ ብዙ ችግሮችን ያቃልላል። ይሁን እንጂ አርቲፊሻል ኢንተለጀንስ ለሰው ልጆች ችግሮችን ለማቃለል ብሎ የመጣ ቢሆንም የራሱ የሆኑ ችግሮች እንደሚኖሩት መገመት ቀላል ተግባር ነው። የሰው ልጅ መስራት የሚከብደውን መስራት ጥቅም ነው። ነገር ግን የሰው ልጅ በአርቲፊሻል ኢንተለጀንስ መተካት ወደፊት አደጋ እንዳለው ግልጽ ማሳያ ነው። የመተካት ስራ ከጽዳት ሰራተኛ እስከ ገበሬ፣ ከጥበቃ ሰራተኛ እስከ አስተዳደር ሰራተኛ ድረስ በአርቲፊሻል ኢንተለጀንስ የሚተካ ይሆናል። አሁን የተለያዩ ሀገራት የሀገር መከላከያ ሰራዊታቸውን በአርቲፊሻል ኢንተለጀንስ ሮቦት ወታደሮች እየገነቡ ያሉ ሲሆን በጊዜ ሂደት የጦር ጀነራሎች፣ ኢታማዦር ሹሞች፣ ሚኒስተሮች አጠቃላይ በአርቲፊሻል ኢንተለጀንስ የሚተኩ ይሆናል። ይህ ደግሞ የሰውን ልጅ ሚና የሚቀማ ሲሆን ምናልባት ጦርነቶች የሚነሱ ከሆነ ጭካኔ የተሞላበት እንዲሆን ያደርጋል። የሰው ልጅ አንድም በህግ አንድም በፍቅር የሚያልፋቸው ብዙ ነገሮች አሉት። እንዲሁም ሮቦት ምንም ያህል ቢሰለጥን እንደ ሰው ሊያገኘው የማይችለው አንድ ባህሪ አለ፣ እዝነት። ይህ ባህሪ ሰውን ከሌሎች እንስሳትም ለየት የሚያደርግ ሲሆን የየዕለት ውላችንም በእዝነት የተሞላ ነው። በህግና ደንብ የማይሰሩና የማይታለፉ ነገሮች በእዝነት ይታለፋሉ። ህግ ይገደል ብሎ የሚያዘውን ሰው በእዝነት በመሆን ይቅር ሊለው ይችላል። ኤአይ ሮቦቶች ይህ ባህሪ የላቸውም። የስፔስ ኤክስ ባለቤትና የዓለማችን ቁጥር 1 ሀብታም የሆነው ኤለን ማስክ በድርጅት ስር የተሰሩ ናቸው ካላቸው ስራዎች ውስጥ የሴት ኤአይ ሮቦቶች ማምረት አንዱ ነው። እነዚህ የሴት ሮቦቶች ሙሉ ቅርጹ በሴት ቅርጽና ገዢው በሚፈልገው የፊት፣ የቁመት፣ የመልክ ምርጫ ተደርጎ የሚሰራ ሲሆን በግንኙነት ወቅትም እንደ ሰው ስሜት ኖሯቸው ሙቀቱ ኖሯቸው ከትክክለኛ ሴት ሊገኙ የሚችሉ ነገሮችን ሙሉ መስጠት የሚችል ነው ተብሏል። ከ7 ቢሊዮን ህዝብ ውስጥ ከፍተኛ ቁጥር ያለው ሴት በሆነበት ዓለም የእነዚህ ሮቦቶች መፈጠር ወንዱ ሴቶችን ከሮቦቶች ጋር እንዲያነጻጽር የሚያደርግ ነው። ወንዱም ከሴቱ ጋር ትንሽ አለመግባባት በተፈጠረ ቁጥር በቻርጅ የሚሰሩ እነዚህን ሮቦቶችን እየገዛ ትዳርን እንዲሸሽ ይጋብዛል። በዚህም ውልደት ስለሚቀንስ የዓለም ህዝብ ቁጥር እንዲቀንስ ያደርጋል። እንዲሁም ቅርብ ጊዜ አልባንያ በተባለች ሀገር የገንዘብ ሚኒስተር ተደርጋ የተሾመችው የኤአይ ሮቦቷ ሚኒስተር የሰው ልጅ ስራ ምን ያህል አደጋ ላይ እንዳለ ማሳያ ናት። እንዲሁም
ኤአይ ሮቦቶች ከሰው ልጆች የተለያዩ ብልሃቶችን የሚማሩ እንደመሆናቸው በጊዜ ሂደት የማስተዋል አቅማቸው ሲበዛ የሰውን ልጅ ከምድር በማጥፋት ብቻቸውን ለመኖር ማሰባቸው አይቀርም የሚል ስጋትን መኖሩ እንድንፈራቸውና እንድንጠነቀቃቸው ያደርገናል። በኤአይ ላይ ስለ ወደፊት ምን የሚፈጠር ይመስላችኋል? ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህን የመረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቸር እንቆይ።